So based on the type of the genome ወይም ደግሞ the type of genetic material they have, we have two types of viruses, the DNA እና the RNA viruses. So እሱን understand ለማድረግ all we have to understand is what's the difference between the DNA እና the RNA viruses. DNA ላይ we have the 4 nucleotides. The same goes for RNA, በነገር ግን DNA ላይ የምንጠቀማቸውና RNA ላይ የምንጠቀመው we have difference ይኖረናል ማለት ነው። አሁን እዚህ ጋር DNA ላይ ያለን ኒውክሊዮታይድ አሪናይን፣ ጓናይን፣ ሳይቶሲን እና ታያሚን ነው። ነገር ግን RNA ላይ ስንመጣ it's replaced with ታያሚናችን በዩራሲል ሪፕሌስ ተደርጓል ማለት ነው። እዚህ ጋር ደብል ስትራንድድ ነው፣ እዚህኛው ጋር ግን ሲንግል ስትራንድድ ነው ቅድም እንዳወራ ነው። DNA ኒውክሊየስ ውስጥ ነው ብዙ ጊዜ የምናገኘው ማለትም በኒውክሊዮካፕሲዱ ተይዞ ነው የምናገኘው። ይሄኛውን ግን ሳይቶፕላዝም ላይ ነው የምናገኘው። RNA ቫይረስ ከሆነ RNA የምናገኘው just freely found in the cell። አሁን ይሄ ሴላችን ኤንቨሎፕ የሚኖረው በቃ እዚህ ጋር RNA ቫይረስ RNA ኒውክሊክ አሲድ አለን አለቀ ማለት ነው። ኮምፖዚሽናችን ዲኦክሲ ራይቦዝ ነው፣ እዚህኛው ላይ ግን ራይቦዝ ነው። we do not have a double strand ወይም ዲኦክሲ የሆነ ሹገር የለንም ማለት ነው። ሼፑ ስቶሪንግ ጄኔቲክ ኢንፎርሜሽን ነው። ይሄኛው ላይ ትራንስፎርም እና ትራንስፖርት ፕሮቲንስ ነው። ሶ እዚህኛው ላይ it's about storing genetic information ነው። RNA ላይ ግን it's about preparing for replication ነው። ሶ more replication happen የሚያደርገው RNA ላይ ነው። the transform እና transporting of proteins ነው። replication ላይ we always need more proteins ማለት ነው። ሶ በአጠቃላይ ሪፕሊኬሽን ፕሮሰሱ RNA ሊሆን ይችላል DNA ቫይረስ እነዚህ 5 ስቴፖች ይከተላል። የመጀመሪያው ምን ተባብለናል? ኦፍ ኮርስ ሪፕሊኬት ለማድረግ ማን ያስፈልገዋል? ሊቪንግ የሆነ አናዘር ሆስት ሴል ያስፈልገናል። ስለዚህ የመጀመሪያው ስቴፕ የሚሆነው አድዞርቢሽን ነው የሚባለው። አድዞርቢሽን ማለት አሁን ለምሳሌ እዚህ ጋር ይሄ ቫይረስ ቢኖር እዚህ ጋር ደግሞ ሆስት ሴል ቢኖር ይሄኛው እዚህኛው ላይ መጥቶ ሲጣበቅ አድዞርቢሽን ይባላል ማለት ነው። ስለዚህ attaching to the host receptor ላይ ሄዶ ሲጣበቅ we call it the adsorption። ሁለተኛው ፕሮሰስ የሚሆነው ፔኔትሬሽን ነው። ፔኔትሬሽን ማለት አሁን ሆስት ሴሉን በቃ ኦብሊተሬት ማድረግ መክፈት ይጀመራል ማለት ነው። ከተከፈተ በኋላ እዚህ ውስጥ ያለው ጄኔቲክ ማቴሪያል አላለ DNA ሊሆን ይችላል RNA ከዚህ ወጥቶ ወደ ሆስት ሴል ውስጥ ይገባል ማለት ነው። ወይም በአጠቃላይ እዚህ ጋር የነበረው ቫይረስ ወደዚህ ውስጥ ይጠቃልላል ማለት ነው። ሶስተኛው ላይ we have the synthesis ማለት አሁን የሆስት ሴሉን ማሽነሪዎች ለምሳሌ ራይቦዞም ውስጥ ያለው ፕሮቲን አለ for replication የሚያስፈልገውን እነሱን በመጠቀም ቫይረሱ ወደዚህ ያስተላለፈውን ጄኔቲክ ማቴሪያል ሬፕሊኬት ማድረግ የሚጀምርበት ነው ማለት ነው። ሶ ሆስት ማሽነሪ ሜክስ the viral nucleic acids እና ፕሮቲንስ ሲንተሲስ ማድረግ ይጀምራል። እነዚህ ማሽነሪዎቹን ማዘጋጀት ይጀምራል። ከዛ ማቹር ያደርጋል። አሁን በአጠቃላይ ሪፕሊኬት አድርጓል። ሆስት ሴል ውስጥ ገብቶ የሚፈልገውን የራሱን የሆነ ጄኔቲክ ስትራክቸር ያለው ሬፕሊኬት አድርጎ ሆስት ሴል ውስጥ ተከማችቷል። ማቹር አድርገዋል፣ አሴምብል ያደርጋሉ። አሁን እነዚህኞቹ አዲስ የጄኔቲክ ማቴሪያል ወይም አዲስ ዲኤንኤዎቹ አብረው አሴምብል ያደርጋሉ። በመጨረሻ ሪሊዝ ይደረጋሉ። ያው ይሄ ሪሊዝ የምንለው በሁለት ፌዝ ሊከፈል ይችላል። ላይቲክ ሳይክል ሊኖረን ይችላል፣ ላይሶጄኒክ ሳይክል ሊኖረን ይችላል። ያው በመጨረሻ ሪሊዝ ቢደረግም ሁሉም ላይ ግን አንድ አይነት የሆነ ፕሮሰስ አይከተልም። ሶ ላይሲስ ወይም በዲንግ ይኖራል። ስለዚህ አሁን ሆስት ሴል ውስጥ የተከማቸው ሪሊዝ ይደረጋል ማለት ነው። ሶ ቱ ክሎዝሊ አሁን ይሄን ሪፕሊኬሽን ደግሞ በደንብ ለመረዳት አንድ በጣም ኮመን የሚባሉ ቫይረሶች አሉ፣ ባክቴሪዮፌጅስ የሚባሉ። እነዚህ ቫይረሶች ማንን ነው የሚያጠቁት? ባክቴሪያዎች ውስጥ የባክቴሪያ ሴል ውስጥ በመግባት ነው ሪፕሊኬት የሚያደርጉት። ባክቴሪያዎች ውስጥ ያሉትን የተለያዩ ማሽነሪዎች በመጠቀም ማለት ነው። So that's why we call them bacteriophages ቫይረሶቹ that infect and replicate inside a bacteria. So የራሳቸው የሆነ ስትራክቸር አላቸው። ባክቴሪያ ውስጥ ገብተው ሬፕሊኬት ሊያደርጉ እንዲችሉ ያደርጋቸው ማለት ነው። የመጀመሪያው ካፕሲድ አላቸው DNA እና RNA ያለው፣ ይሄ ሁሉም ቫይረስ ውስጥ ያለው ነው። ከዛ ቴል አላቸው። ቴል ማለት ሄዶ ከባክቴሪያል ሴሉ ጋር የሚጣበቁበት and injecting the genome into the host bacterium ሄደው ወደ ባክቴሪያው ሴል ሆስት የራሳቸውን ጂኖም ትራንስፈር የሚያደርጉበት ቴል አላቸው። ከዛ ቴል ፋይበርስ ሪኮግናይዚንግ ስፔሲፊክ ባክቴሪያል ሪሴፕተርስ ከዛ እነዚህ የሚቀበሉበትን ደግሞ ባክቴሪያል ሪሴፕተሮች ሪኮግናይዝ ማድረግ የሚችሉበት ፋይበሮች አሏቸው ማለት ነው። ሶ አሁን ይሄ this is a structure of a bacteriophage ጀነራሊ አንድ ባክቴሪዮፌጅ ልክ እንደማንኛውም ቫይረስ ካፕሲድ ወይም
ይሄ ጄኔቲክ ማቴሪያል የሚቀመጥበት አለው ኒውክሊክ አሲድ አለው ነገር ግን የራሱ የሆኑ ዲፈረንት የሆኑ ቴል ፋይበርስ አሉት አሁን ለምሳሌ እነዚህ ቴል ፋይበሮች ባክቴሪያው ጋር የት ሄደው ጄኔቲክ ማቴሪያሉን እንደሚያስገቡ የቱ ጋር ኮኔክት እንደሚያደርጉ ነው ሺዝ አላቸው እዚህ ጋር ኮላር ቤዝ ፕሌት የራሳቸው ሌሎች ስትራክቸሮች አሏቸው ማለት ነው ሶ አሁን ባክቴሪዮፌጆች አንድ አይነት ታይፕ ኦፍ ሪፕሊኬቲቭ ሳይክል ሳይሆን they have two types of replicative cycle የመጀመሪያው ላይቲክ ነው ሁለተኛው ደግሞ ላይሶጄኒክ ነው ላይቲክ ላይ ቫይረሱ ባክቴሪያ ውስጥ ገብቶ ሪፕሊኬት አድርጎ ከጨረሰ በኋላ ባክቴሪያው ላይስድ ይሆናል ወይም ደግሞ በቃ ይፈርሳል ማለት ነው ሶ ከዛ በኋላ ይለቀቃሉ ወደ ከዛ ያንዳንዳቸው ደግሞ የተለቀቁት ቫይረኖች ወደ ሌላ ባክቴሪያ ይሄዱ ይሄንን ፕሮሰስ ሪፒት ያደርጋሉ ላይቲክ ላይ ምንድነው የሚፈጠረው አሁን እዚህ ጋር ቫይረሱ ነበረ ከዛ ባክቴሪያው ነበረ ከዛ እዚህ ውስጥ ገብቶ ሪፕሊኬሽኑን ከጨረሰ በኋላ ባክቴሪያው ምን ይሆናል ማለት ነው ይጣፋል በቃ ባክቴሪያው ላይስድ ይሆናል ማለት ነው ይሄ ደግሞ የሚፈጠረው by the enzyme of lysozyme በሚባለው ኢንዛይም ነው ማለት ነው ስለዚህ እዚህኛው ጋር ጀስት ሳይቶፕላዝሙ ላይ የባክቴሪያው ሳይቶፕላዝም ላይ ያሉትን ሌሎች ፕሮቲኖች ጄኔቲክ ማን ነው ራይቦዞም ላይ ያሉ ፕሮቲኖች እና ማሽነሪዎችን በመጠቀም ነው ሬፕሊኬት የሚያደርገው ስለዚህ ወደ ኢንተግሬት አያደርግም ከሆስቱ ዲኤንኤ ጋር ኢንተግሬት አያደርግም ላይሶጄኒክ ፕሮሰስ ላይ ስንመጣ ግን ሬፕሊኬት ካደረጉ በኋላ ኔሴሰሪሊ ባክቴሪያው አይጠፋም ወይም ላይዝድ አይሆንም ላይዝድ ማለት በቃ ተከፍቶ የሴል መሆኑ ይቀራል ይከፈታል ከዛ ሪሊዝ ያደርጋል ሌሎችም ማለት ነው ላይሶጄኒክ ላይ እንደዛ አይፈጠርም ለምን ላይሶጄኒክ ላይ ዲኤንኤ ውስጥ ኢንተግሬት ያደርጋል ስለዚህ አንድ ላይ ነው አሁን ከዚህ በኋላ ቫይረሱና ባክቴሪያው ኦልሞስት እንደ አንድ ኦርጋኒዝም ነው አክት የሚያደርጉት ሶ there won't be a releasing of አሁን የተፈጠሩት አዲስ ሪፕላይድ የሚሆነው ሪፕሊኬት ተደርገው የሚመጡት ዲኤንኤዎች actually one part of the virus እና other part of the bacterium ስለሆኑ there won't be needing necessary for lysis አይኖርም ማለት ነው ነገር ግን ድጋሚ በብዙ ፌዞች ካለፉ በኋላ ሌተርሊ ላይቲክ ሳይክል ውስጥ ሊገቡ ይችላሉ በጣም ከብዙ ፕሮሰሶች በኋላ ማለት ነው so main difference of lytic እና lysogyenic lytic ላይ there won't be an integration to the DNA of the host cell lysogenic ላይ ግን DNA host cell ውስጥ ኢንተግሬት ያደርጋሉ that's the main difference ማለት ነው አሁን ለምሳሌ normal process of replication ላይ we have the attachment አለን ከዛ penetration አለን synthesis አለን maturation አለን release አለን አሁን ኖርማል ላይቲክ ሳይክል ላይ ልክ እዚህ ሪሊዝ ላይ ከደረሰ በኋላ በቃ ብረስት ያደርጋል አለቅ እዚህ ጋር ይቆማል ላይቲክ ሳይክል ላይ ላይሶጄኒክ ላይ ግን ልክ አታችመንት ከተፈጠረ በኋላ ድጋሚ የራሱ የሆነ ደግሞ ላይቲክ ሳይክሉን ሳይቀጥለው በፊት ብዙ ጊዜ ሪፕሊኬት ያደርጋል እዛው ውስጥ ማለት ነው አንዴ ብቻ ሪፕሊኬት አድርጎ ሪሊዝ ተደርጎ አይጠፋም ሴሉ ማለት ነው so to አሁን ሪፕሊኬሽኖቹን አንደርስታንድ አድርገናል now we're going to move on to common viral diseases ስፔሻሊ ደግሞ ኢትዮጵያ ውስጥ ኮመን የሚባሉት የመጀመሪያው መምፕስ ነው የምንለው ነው ይሄ ጆሮ ደግፍ የምንለው በሽታ ነው መምፕስ is like swollen የሆነ ፓሮቲድ ግላንድ ነው ፓሮቲድ ማለት እዚህ ጋር የሳላይቫ የሚያመነጭ ወይም ደግሞ ይሄ ምራቅ የሚያመነጭ እጢ ያለ እዚህ ጆሮአችን አጠገብ እሱ ሲያብጥ እሱ ሲጠቃ ነው በቫይረስ መምፕስ የሚመጣው ማለት ነው ሁለተኛው ሚዝልስ ወይም ኩፍኝ የሚባለው ነው ኩፍኝ የሚባለው በሽታ ይሄ ፌቨር ትኩሳት ራሽ የሰውነት ላይ ቁስል ከእንደገና ሳል ይኖረዋል ይሄ ደግሞ ሶልቭ የሚደረገው በቫክሲን ነው ወይም ደግሞ ክትባት በመውሰድ ነው ኩፍኝ ሳይዘው ሰው ክትባት በመውሰድ ኩፍኝ እንዳይዘው መከላከል ይችላል ወይ አንዴ ከያዘውን በኋላ ያንን እንደ ሊከላከል ቀጣይ ላይ ሰከንዳሪ አንቲቦዲዎች በማምረት የመከላከል አቅሙን ይጨምራል ሬቢስ ደግሞ ወይ ከውሻ በመነከስ የሚመጣ ወይ የውሻ ንክሻ በሽታ የሚባለው ነው ይሄኛው ኢትስ ፓራሊሲስ ነው ኮዝ የሚያደርገው ኮዝ ከተደረገ ማን ነው ከተነከሰን በኋላ ከውሻ ወደ ሰው የሚተላለፍ በሽታ ነው ማለት ነው ሬቢስ ቫይረስ ሃይድሮፎቢያ ፓራሊሲስ ፖስት ኤክስፖዠር ቫክሲን ነው የሚኖረው ማለት ነው ማለትም አንዴ ሰው ከተነከሰ በኋላ ነው መድኃኒቱን የሚወስደው እንጂ ገና ለገና እንዳልነከስ ተብሎ የሚወሰድ ቫክሲን አይኖረንም ማለት ነው the other one ፖሊዮ ነው
ፖሊዮ ፓራሊሲስ ኮዝ የሚያደርግ ኮመን የተባለ በሽታ ነበረ። የእጅና የእግር አለመስራትን ኮዝ የሚያደርግ ቫይረስ ነው። it has been eradicated ተብሎ የሚታመን በሽታ ነው። ያው recently there might have been found just 1 or 2 people ከዛ ውጪ ግን ኢራዲኬት ለማድረግ ችለናል ተብሎ የሚታመን በሽታ ነው። ሁለተኛው ኮመን ኮልድ ነው። ኮመን ኮልድ ማለት ጉንፋን በቀላሉ የሚይዘን ሳል የተለያዩ በሽታዎች ነው። ይሄ ራይኖ ቫይረስ በሚባል ቫይረስ ነው ኮዝ የሚደረገው። ራኒ ኖዝ ይኖረናል። at the same time ደግሞ ሳል ሊኖረን ይችላል። ይሄኛው መድኃኒት የለውም በዋናነት ነገር ግን ሰፖርቲቭ ኬር በማድረግ ነው ወደ ምን መልሰው ማለት ነው። ያው ዴድሊ ስላልሆነ it's concerning አይደለም to the medical world። የመጨረሻው ቺክን ፖክስ የምንለው ነው። ይሄ ኮዝ የተደረገው በቫሪሴላ ዞስተር ቫይረስ ነው። ቺክን ፖክስ ስቲል አንዳንድ ቦታዎች ላይ ስፔሻሊ ደግሞ in the western world ኮመን የሆነ በሽታ ነው። ይሄኛውም በቫክሲን አቮይድ ማድረግ ይቻላል። ቢፎር ዊ ኤክስፖዝ አንደረግ በፊት ቫክሲኑን በመውሰድ ፕሪቨንት ማድረግ እንችላለን ማለት ነው። ሶ as a summary viruses ኢንፌክሽስ ናቸው አብዛኛዎቹ። በዋናነት የምንላቸው ጄኔቲክ ፓይሬትስ የሚባል ኒክኔም ሰጥተናቸዋል because they are obligate parasites። ይሄ ደግሞ ምን ያመለክታል? they can only replicate or reproduce in another host cell። ራሳቸውን በራሳቸው ሪፕሮዲዩስ ማድረግ አይችሉም። ሌላ ሆስት ሴል ውስጥ ኢንተግሬት በማድረግ በመግባት ነው ሪፕሮዲዩስ ማድረግ የሚችሉት የሚለውን አይተናል። ሁለት አይነት የተለያዩ ሪፕሊኬሽን ፌዞች አሏቸው። እነዚህ ፌዞች ግን በሁለት አይነት ሳይክል ሊጠናቀቁ ይችላሉ። ላይቲክ ወይም ላይሶጄኒክ የሚለውን አይተናል። ጀነራሊ ደግሞ የተለያዩ ዲዚዞች ኮዝ ያደርጋሉ ኢትዮጵያ ውስጥ እነሱንም አብረን አይተናል ማለት ነው። ሶ ስለ ቫይረሶች ያየነው ሌሰን ይሄን ይመስል ነበረ። ቀጣዩ ሌሰናችን የሚሆነው ኖርማል ማይክሮባዮሻ ነው። እስከዛ ድረስ